በዓለም ላይ ካሉ ድንበሮች ሁሉ እጅግ ሰላማዊ ነው የሚባለው መስመር እውነታው ግን ከዚህ የተለየ ቢሆንስ? ዛሬ የምናየው የጠፉት የድንበር መሬቶች በሚል ርዕስ በቀረበ አንድ ጥናት ላይ ተመስርተን ነው። የአሜሪካና የካናዳ ድንበር እንዴት እንደተሰመረ የሚገልጸውን ብዙም ያልተሰማ ታሪክ እንመለከታለን። የዓለማችን ረጅሙ መከላከያ የሌለው ድንበር። አዎ፣ ስንሰማው ራሱ የሰላምና የጥሩ ግርብና ተመሳሌ ይመስላል አይደል? ግን አፈጣጠሩ እንደዛ ሰላማዊ ነበረ? ከዚህ መስመር በስተጀርባ ያለው እውነተኛ ታሪክ የስልጣን ሽኩቻና ተደጋጋሚ ዛቻ ታሪክ ነው። ዛሬ የምንፈትሸውም ይሄን ነው። እውነታው ይሄ ነው። ምንጩ ራሱ በማያሻማ ቋንቋ ነው የሚያስቀምጠው። በአንድ ወቅት በካናዳ አስተዳደር ስር የነበሩ መሬቶች የተወሰዱት በግልጽ ኃይል፣ በዘቻ እና በወረራ ነው። የምናውቀው የሰላም ምስል እዚህ ላይ መሰንጠቅ ይጀምራል። ታዲያ ይሄ ነገር እንዴት ተደጋግሞ ሊሆን ቻለ? በአጋጣሚ አልነበረም። ከጀርባው አንድ ወጥ የሆነ ስልት ነበረው። ተደጋጋሚ የሆነ የጫናና የእጅ መስጠት ስርዓት ነበር። እስቲ አሁን ይህንን ስርዓት እንመልከተው። ይህ ስርዓት በጣም ቀላል ግን እጅግ በጣም ውጤታማ ነበር። ልክ እንደ ተደጋጋሚ ፊልም ማለት ነው። አንደኛ፣ አሜሪካ ወታደራዊ አቅሟን ታሳያለች ወይም የመጨረሻ ማስጠንቀቂያ ትሰጣለች። ሁለተኛ፣ ብሪታንያ ትልቅ ጦርነትን ለማስቀረት እሺ ብላ ትወጣለች። ሶስተኛ፣ በቃ ሌላ ትልቅ ግዛት እጅ ይቀይራል። ይሄ አንድ ጊዜ ብቻ የተፈጠረ ነገር አይደለም። እሺ፣ ግን ይሄ ስርዓት በተግባር የታየው የትና መቼ ነው? እስቲ አሁን በካርታው ላይ እንለፍና የትኞቹ ቦታዎች በዚህ መልኩ እንደተወሰዱ እንይ። ከ100 ዓመት በላይ የዘለቀ ሂደት ነበር። አስቡት። በ1796 ዲትሮይት ላይ ይጀምርና እስከ 1903 አላስካ ድረስ ይቀጥላል። ይህ የአጋጣሚ ነገር አይደለም፣ በግልጽ የተቀነባበረ ስትራቴጂ መሆኑን ያሳያል። ለምሳሌ የአሩስቶክ ጦርነት የሚባለውን እንውሰድ። ስሙ ትንሽ ያሳስታል። ጦርነት ቢባልም አንድም ጥይት አልተተኮሰበትም፣ ግን ውጤቱ በጣም ትልቅ ነበር። ዛቻ ብቻውን ምን ያህል ኃይል እንዳለው የሚያሳይ ምርጥ ምሳሌ ነው። እስቲ ሁኔታውን በዓይነ ሕሊናችን እንሳለው። ብሪታንያ 12,000 ካሬ ማይል በጣም ስትራቴጂክ የሆነ ቦታ ይገባኛል ትላለች። የአሜሪካ መልስ ምንድን ነው? ድርድር አይደለም። በቀጥታ 50,000 ወታደሮችን ድንበሩ ላይ ማሰማራት ነበር። መልእክቱ በጣም ግልጽ ነው አይደል? እና ውጤቱስ? ጦርነትን ለማስቀረት ብቻ ብሪታንያ 7,000 ካሬ ማይል መሬት አስረከበች። አንድም ጥይት ሳይተኮስ እንዲህ ያለ ትልቅ መሬት እጅ ተቀየረ። ይህ ስትራቴጂ ግን በምስራቅ በኩል ብቻ አልቀረም። በሺዎች የሚቆጠሩ ኪሎ ሜትሮች ርቆ በፓሲፊክ ዳርቻ በኦሬገን ግዛት ተመሳሳይ ድራማ ተደግሟል። 50-40-40 ወይም ጦርነት። ይሄ በወቅቱ የአሜሪካ ፖለቲካን ያናወጠ መፈክር ነበር። እዚህ ላይ የድርድር ሐሳብ የለም። የምንፈልገውን ስጡን፣ አለበለዚያ ጦርነት ነው የሚል ግልጽ ዛቻ ነበር። እናም ጫናው በድጋሚ ሰራ። መጀመሪያ እስከ ኮሎምቢያ ወንዝ ድረስ የይገባኛል ጥያቄ የነበራት ብሪታንያ ወደ 49ኛው ፓራሌል ለማፍገፍገፍ ተገደደች። በዚህም ምክንያት ዛሬ ኦሪገንና ዋሽንግተን የምንላቸው ግዛቶች የአሜሪካ አካል ሆኑ። የዚህ ረጅም ታሪክ የመጨረሻው ምዕራፍ የተጻፈው ደግሞ በሩቁ ሰሜን በአላስካ ፓንሃንድል ነበር። እዚህ ላይ ደግሞ ዛቻው በቀጥታ ከመሪው ነበር የመጣው፣ ከፕሬዚደንት ቴዎዶር ሩዝቬልት። በስም ደረጃ ሽምግልና ተብሏል፣ ግን እውነተኛ ሽምግልና አልነበረም። ነገሩን በቀላሉ ለማስቀመጥ ሽጉጥ ጭንቅላት ላይ ደግኖ እንደ መደራደር ነው። አሜሪካ ውጤቱ ካላማረን ድንበሩን እኛው በኃይል እንሰምራለን የሚል ግልጽ መልእክት አስተላልፋለች። ስለዚህ ውጤቱ አስቀድሞ የታወቀ ነበር። የባህር ዳርቻው ሙሉ በሙሉ ለአሜሪካ ተሰጠ። ካናዳ ወደ ዩኮን የምታገኝበትን በር ዘጋባት። እነዚህ ሁሉ ክስተቶች በካርታው ላይ መስመር ከመሰመር ያለፉ ናቸው።
በጣም ጥልቅና እስከ ዛሬ ድረስ የሚታዩ ዘላቂ ውጤቶች ነበራቸው። በመጨረሻ ምን ተፈጠረ? የሰሜን አሜሪካ ካርታ እንደ አዲስ ተሳለ። ከወንዞች እስከ ወደቦች ያሉ ስትራቴጂክ ቦታዎች በአሜሪካ እጅ ገቡ። ይህ የንግድ መስመሮችን ከማስጠበቅም በላይ በአህጉሪቱ ላይ የነበረውን የኃይል ሚዛን ለዘለቄታው ቀይሮታል። እንግዲህ ካርታ በታሪክ የተጻፈ ታሪክ ነው ከተባለ በዓለም ላይ ካሉት ድንበሮች ሁሉ ሰላማዊ ነው በሚባለው በዚህ መስመር ጀርባ ያለው እውነተኛ ታሪክ ምንድን ነው? የኃይል፣ የጫና እና በጸጥታ የተካሄዱ ግጭቶች ታሪክ ነው። ይህ ታሪክ ፍላጎትን የቀሰቀሰ ከሆነና በጥልቀት መማር ከተፈለገ አንድ በጣም ጥሩ ዜና አለ። ከዛሬ ጀምሮ ሚያዝያ 1 2026 አዲሱ ድረገጻችን www.samael.inc ስራ ጀምሯል። የዛሬው ትንታኔ ያስገኘውን ምንጭ ብቻ ሳይሆን ሌሎች በርካታ መረጃዎችንም እዚያው ማግኘት ይቻላል። በሳሙኤል.ኢንክ ላይ የነዚህን ትንታኔዎች ሙሉ ማህደር፣ በጣም ጥልቅ የሆኑ የምርምር ጽሑፎችን እና እንዲያውም በተለይ ለተለያዩ ፕሮጀክቶች የሚሆኑ ሪፖርቶችንና ሰነዶችን ማግኘት ይቻላል። በቃ ውስብስብ ርዕሶችን ለመረዳት የሚረዱ ነገሮች ሁሉ በአንድ ቦታ ተሰብስቧል። መረጃን በማዳመጥ መከታተል ለሚመርጡ ደግሞ ይህ ትንታኔ በሁሉም ዋና ዋና የፖድካስት መድረኮች ላይ ይገኛል። በስፖቲፋይ፣ አፕል ፖድካስትስ፣ አማዞን ሚውዚክ፣ በቃ ፖድካስቶችን በሚታገኙበት ቦታ ሁሉ አለን። ዛሬ አብራችሁን ስለነበራችሁ በጣም እናመሰግናለን። ሁሌም ለማወቅ ጉጉ መሆንን አትርሱ። በሚቀጥለው ትንታኔ እስከምንገናኝ ድረስ ሰላም ሁኑ።